ሰላም ለእናንተ ይሁን ውድ ጄኤምኤም ቲቪ ተመልካቾቻችን፣ ይሄ ጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብራችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። ኢቫንጀሊካል ክርስቲያን ሴሚናሪ ከቡኢ አብያተ ክርስቲያናት ህብረት ጋር በመተባበር የልጆችና የወጣቶች የአሰልጣኞች ስልጠና ተሰጠ። ልዩነትን በማጥበብ ሰላምን እንገንባ በሚል ሐሳብ አገር አቀፍ የወጣቶች የሰላም ኮንፈረንስ ተካሄደ። የታሸገ የፕላስቲክ ውሃ በየቀኑ የሚጠጡ ሰዎች ተጨማሪ 90,000 ማይክሮ ፕላስቲክ ቅንጣቶችን ወደ ሰውነታቸው ያስገባሉ ሲል ጥናት አስታወቀ። ከውጪ የብሩንዲ አብያተ ክርስቲያናት የዓለም አቀፍ እርዳታ ጥሪ አቀረቡ። የደቡብ ምስራቅ አዲስ አበባና አካባቢው ክልል ወጣቶች አገልግሎት ሁለተኛ ዙር የተተኪ ወጣት መሪዎች ስልጠና ተሰጠ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ወጣቶች አገልግሎት 2018 ዓ.ም የተተኪ ወጣት መሪዎች ስልጠና ታህሳስ 18 እና 19 2018 ዓ.ም ተካሂዷል። የተተኪ ወጣት መሪዎች ስልጠና በመደበኛነት በየዓመቱ ከሚሰሩ ስራዎች መካከል ዋናው እንደሆነ ይታወቃል። የዚህን የሁለተኛ ዙር ስልጠና የሰጡት መጋቢ አንዱዓለምና መጋቢ ጌታውን ሲሆኑ መጋቢ አንዱዓለም ስለ ወንጌል ተልእኮ፣ ዓለም አቀፍ የወንጌል አገልግሎትና የሚስዮናዊነት አገልግሎት ላይ ያሰለጠኑ ሲሆን መጋቢ ጌታውን ደግሞ የታሪክ ሰሪዎች መንገድ በሚል ርዕስ ወንጌልን በማሰራጨት ታሪክን የሚሰሩ መሪዎች ሊኖራቸው የሚገቡ ባህሪያት ላይ በማተኮር ስለ እግዚአብሔር ጋር ቅርብ ወዳጅነት፣ ራዕይ፣ ግብን ማስቀመጥ፣ ሎሊያዊና ትራንስፎርሜሽናል መሪነት ላይ እና ሌሎች ባህሪያት ላይ ስልጠናውን ሰጥተዋል። የተተኪ ወጣት መሪዎች ስልጠና 6 ዙሮች ያሉት ሲሆን ቀጣይ ዙሮች በተቀመጠላቸው መርሃ ግብር እንደሚካሄድ ከአዘጋጆቹ ለማወቅ ተችሏል። የመሰረተ ክርስቶስ ቤተክርስቲያን የህግ ታራሚዎች አገልግሎት በጭሮና ገለምሶ ማረሚያ ቤቶች ጉብኝትና ስልጠና አካሄደ። የመሰረተ ክርስቶስ ቤተክርስቲያን የህግ ታራሚዎች አገልግሎት መምሪያ በጭሮና ገለምሶ ማረሚያ ቤቶች በመገኘት የህግ ታራሚዎችን ሲጎበኝ ለ31 የገለምሶ ማረሚያ ቤት ፖሊሶችና ታራሚዎች የመሪነት ስልጠና ሰጥተዋል። አገልግሎቱ በሁለቱ ተቋማት የሚገኙ የህግ ታራሚዎችን በመጎብኘት ወቅት የወንዶች የሴቶችና የልጆች አልባሳት፣ የትምህርት መርጃ ቁሳቁስና ታራሚዎች ቢያነቧቸው የሚጠቅሙ መጻሕፍትን አበርክቷል። የመሰረተ ክርስቶስ ቤተክርስቲያን ላለፉት 30 ዓመታት በመላው ሀገሪቱ በሚገኙ ክልሎች ውስጥ ባሉ ማረሚያ ቤቶች ሁለንተናዊ ድጋፍ ስትሰጥ መቆየቷ ይታወቃል። መረጃውን ከቤተክርስቲያኒቱ የፌስቡክ ገጽ ላይ ያገኘ ነው። ኢቫንጀሊካል ክርስቲያን ሴሚናሪ ከቡኢ አብያተ ክርስቲያናት ህብረት ጋር በመተባበር የልጆችና ወጣቶች የአሰልጣኞች ስልጠና ሰጠ። ታምራት ሞቲ ዝርዝር አለው። ብቁ የሆኑ የህፃናት ወጣቶች አሰልጣኞችን ማፍራት፣ የወላጆችና የቤተ ክርስቲያን ሚና የላቀ እንዲሆን መስራት፣ የልጆችን የማስተማሪያ ዘዴና ስልት ንቃተ ህሊና መፍጠር የትኩረት አቅጣጫ ያደረገው የህፃናት ወጣቶች የአሰልጣኞች ስልጠና በኢቫንጀሊካል ክርስቲያን ሴሚናሪ አዘጋጅነት ከቡኢና ዙሪያው አብያተ ክርስቲያናት ህብረት ጋር በመተባበር ለአንድ ቀን የተካሄደ የስልጠና መርሃ ግብር ነው። ስልጠናውን የሰጠው ዶክተር ዳዊት ደጀኔ እንደገለጸውም ለኢትዮጵያ ቤተክርስቲያን ጠቃሚ የሆኑ አገልጋዮችን ለማፍራት በህፃናትና ወጣት መሪ አገልጋዮች ላይ መስራት የግድ ይላል። ብቁ ሆነው ያገለግሉም ዘንድ ይህን መሰል ስልጠና አስፈላጊ ሆኖ ተገኝቷልም ብለዋል። የህብረቱ መሪዎች በበኩላቸው በስልጠናው መደሰታቸውንና መጠቀማቸውን ገልጸው በኢቫንጀሊካል ክርስቲያን ሴሚናሪ የተዘጋጀው የልጆች ማሰልጠኛ ማኗል ጠቃሚ ሆኖ ማግኘታቸውንና በቀጣይም ለወላጆች ስልጠናው እንዲቀጥል የሚል አስተያየታቸውን ሰጥተዋል። ከሰልጣኞችም በርካታ ሐሳቦች የተነሱ ሲሆን በዋናነትም ልጆች ትኩረት እንደሚያሻቸውና እርስ በርስ የልምድ ልውውጥ ማድረግ ቢቻል በማለት ከኢቫንጀሊካል ክርስቲያን ሴሚናሪ ጋር በጋራ ለመስራት መወሰናቸውንም ገልጸዋል። በመጨረሻም ከወላጆች ጋር በጋራ መስራት፣ ስልጠናዎችንና ተጨማሪ የልጆች አጋዥ መጽሐፍቶችን ማዘጋጀት እንዲሁም ተያያዥ ግብዓቶችን በማፈላለግ ውጤታማ ለውጥ እንዲመጣ እንደሚሰሩ ከዶክተር ዳዊት ደጀኔ ያገኘነው መረጃ ያስረዳል። ልዩነትን በማጥበብ ሰላምን እንገንባ በሚል ሐሳብ አገር አቀፍ የወጣቶች የሰላም ኮንፈረንስ ተካሄደ። ዳንኤል አንተነህ ዝርዝሩን ያቀርብልናል። ልዩነትን በማጥበብ ሰላምን እንገንባ በሚል መሪ ሐሳብ አገር አቀፍ የወጣቶች ሰላም ኮንፈረንስ ተካሄደ። በፒኤምዩ እና አጋር ተቋማት በትብብር በተዘጋጀው የወጣቶች የሰላም ኮንፈረንስም 100 የሚደርሱ ከሁሉም የሀገራችን ክፍሎች የመጡ ወጣቶችም ተሳትፈዋል። ፒኤምዩ ወይም በስዊድን ሀገር የሚገኘው የፔንቴኮስታል ህብረት በሀገራችን ወደ 19 የሚደርሱ አካባቢዎች ላይም ከአጋር ተቋማት ጋር በመሆን ወጣቶችን የልማት አጋር በማድረግም የሰላምን ስራ የሚሰራ ተቋም ሲሆን ወጣቶች የአሰልጣኞች ስልጠና ወስደው ሌሎችን እንዲያሰለጥኑ እንደሚያደርግና ስራውን በወጣቶች ላይ ብቻም ሳይሆን በሃይማኖት አባቶች ላይም አተኩሮ እንደሚሰራም የፒኤምዩ የኢትዮጵያ ዳይሬክተር የሆኑት ዶክተር ዮሐንስ ኃይለማርያምም ተናግረዋል። ወጣቶች ላይ ብቻ አይደለም የምንሰራው፣ በተለይ የሃይማኖት መሪዎችንም እንደ ዋና የልማት
አጋር የለውጥ አጋር በማሰብ እነሱም ላይ ልክ እንደዚሁ ስልጠናዎች እናደርጋለን። የምክክር መድረኮች ይደረጋሉ፣ የልምድ ልውውጦች ይደረጋሉ። በተለይ ግጭት እነዛ አካባቢዎች ላይ ሲፈጠር በመጀመሪያ ደረጃ የሃይማኖት አባቶች በጋራ በመሆን የተዋቀረ ኮሚቴ አለ። ያንን ኮሚቴ በማንቀሳቀስ በአካባቢው ላይ ሰላም እንዲመጣ ይሰራሉ። አጠቃላይ የሰላም ግንባታ ስራዎች፣ ግጭትን የመከላከል ስራዎችንም ይሰራሉ። እንደ ዶክተር ዮሐንስ ገለጻ ከሆነም የሃይማኖት ተቋማትና የሃይማኖት አባቶች የሰላም ስራን በትኩረት ሊሰሩ የሚገባው ጉዳይ እንደሆነ በማንሳት የነገ ሀገርና ቤተክርስቲያን ተረካቢ የሆኑትን ወጣቶች ላይ ሊሰራ እንደሚገባም መክረዋል። የሃይማኖት አባቶች፣ የሃይማኖት ተቋማት በተለይ በሰላም ላይ ሆን ብለው አስበው ተዘጋጅተው በጀት መድበው መስራት አለባቸው። የሰላም ጉዳይ በአጋጣሚ የሚሰራ ነገር አይደለም። እንደ ትርፍ ወይም ደግሞ ጊዜ ሲገኝ የሚሰራ ነገር ሳይሆን ዋና ተብሎ ትኩረት ተሰጥቶት የሚሰራ ነገር ነው። ስለዚህ በእቅድ በዝግጅት ሆን ተብሎ ሊሰራ ይገባል። ሰላም በመድረኩም የተሳተፉትና ከተለያዩ አካባቢዎች የመጡ ወጣቶችም ከመሪዎች ጋር በየአካባቢያቸው በቅንጅት ለአካባቢያችን ሰላም እንድንሰራ አግዘውናል። ይህ ፕሮጀክት ከመምጣቱ በፊት ብዙ ጊዜ ወጣቶች ወይ የሃይማኖት እንትኖች እርስ በርስ የመገናኘት እድላችን ጠባብ ነው። በግል ጉዳይ ወይ በንግድ በእንዲህ ካልሆነ በስተቀር ይህ ፕሮጀክት ከመጣ በኋላ ደግሞ ስለ ሰላም ለመስበክ ስለ ሰላም አንድ ላይ ለመምከር እርስ በርስ አገናኝቶናል። በጣም ደስ ካለኝ ነገር ይሄ ፓርክ አካባቢው ላይ ምንድን ያለው ጎጂ ባህል የሚሉትን ነገሮችን በአራቱም ማለት ነው እና ጋዘር ያደረገበት የሆነ ዲስከሽኖች የተፈጠሩበት እንትኖች እና እነዚህ ኢቭን እስከዛ ድረስ የወረደበታልና ይሄ ነገር ደግሞ ከግጭት ጋር ይገናኛል አይገናኝም፣ እነዚህ ሴቶች ምናምን የተነሱበት ሰው ትልቅ ነገር ሶልቭ ያደረገበት ነው ብዬ አስባለሁ። ወጣቶች ልዩነታችንን አጥብበን ሰላማችንን እንገንባ የሚል ዓላማ ያለው እና ፒኤምዩ ከኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ከሙሉ ወንጌል ልማት ኮሚሽን ከህይወት ብርሃን ልማት ኮሚሽን እና ከመካነ ኢየሱስ የልማት ድርጅትና ኖርዌጂያን ቸርች ኤድ ጋር በቅንጅት ባዘጋጁት መድረክም ወጣቶች ወደ መጡበት ሲመለሱም ያገኙትን ስልጠና ወደታች በማውረድም ኃላፊነታቸውን ሊወጡ እንደሚገባም ተጠቅሷል። በመድረኩም ዶክተር ገለታ ሰሚሶ፣ ዶክተር መልሰው ደጀኔና አቶ ይበልጣል አሰፋ በተለያዩ ርዕሰ ጉዳዮች ላይም ለወጣቶችም ስልጠናውን ሰጥተዋል። መረጃው ክርስቲያን ኒውስ ነው። በኢትዮጵያ በአመት ከ2 ሚሊዮን ብር በላይ የሚያገኙ ቲክቶከር እና ዩቲዩበሮች የንግድ ስራ ገቢ ግብር ሊከፍሉ ነው ተባለ። እንደ ቲክቶክ እና ዩቲዩብ ካሉ የማህበራዊ ሚዲያ መድረኮች በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች እንቅስቃሴያቸው በንግድ ስራነት ተቆጥሮ ግብር እንዲከፍሉ የሚያደርግ ረቂቅ ህግ ተዘጋጅቷል። የገንዘብ ሚኒስቴር ያዘጋጀው ረቂቅ ደንብ የዲጂታል ይዘት ፈጣሪዎች ማስታወቂያዎች እና ስፖንሰርሺፕን ጨምሮ በተለያዩ መንገዶች የሚያገኙትን ሁሉንም የገቢ መጠን የሚያሳይ የሂሳብ መዝገብ እንዲይዙ ያስገድዳል። ኢትዮጵያ ውስጥ ጥቂት ለማይባሉ ወጣቶች የገቢ ምንጭ በሆነው የዲጂታል ይዘት ፈጠራ የሚገኝ ገቢ ላይ ታክስ የሚጣልበት ሁኔታ በዝርዝር የተቀመጠው የገንዘብ ሚኒስቴር ባዘጋጀው የገቢ ግብር ረቂቅ ደንብ ነው። የዲጂታል ይዘት ፈጣሪዎች ለመጀመሪያ ጊዜ የገቢ ግብር ከፋይ ዝርዝር ውስጥ የገቡት ባለፈው ዓመት ሐምሌ 2017 ዓ.ም በጸደቀው የገቢ ግብር አዋጅ ሲሆን አዲሱ ረቂቅ ህግ በአዋጁ ላይ የተቀመጡ ድንጋጌዎችን የተመለከቱ ዝርዝር ጉዳዮችን የያዘ ነው። ከ5 ወራት በፊት የጸደቀው አዋጅ ከዲጂታል ይዘት ፈጠራ ገቢ የሚያገኝ አንድ ግለሰብ ወይም ድርጅቶች ግብር መክፈል እንዳለባቸው ደንግጓል። የዲጂታል ይዘት ፈጣሪ በሚባለው ዝርዝር ውስጥ እንደ ዩቲዩብ እና ቲክቶክ ያሉ የቪዲዮ ማጋሪያ አገልግሎቶችን እንዲሁም እንደ ፌስቡክ ያሉ የማህበራዊ ሚዲያ መድረኮችን ተጠቅመው ገቢ የሚያገኙ ግለሰቦች ተጠቅሰዋል። የድምጽ ማስተላለፊያ ወይም ፖድካስት እና የቀጥታ ስርጭት መድረኮች ላይ ገንዘብ የሚሰሩ አካላትም እዚህ ውስጥ እንደሚካተቱ አዋጁ ያስረዳል። ግብሩ የሚከፈለው እነዚህ ግለሰቦች ወይም ድርጅቶች በኦንላይን መድረኮች ላይ የዲጂታል ይዘትን በመፍጠርና በማሰራጨት ከሚያገኙት ማንኛውም ገቢ ላይ እንደሆነም ተጠቅሷል። ይህ ገቢ በጥሬ ገንዘብ ወይም በአይነት የሚገኝ ሊሆን እንደሚችልም ያስገነዝባል። የዘገበው ቢቢሲ አማርኛ ነው። የተወደዳችሁ ተመልካቾቻችን አሁንም መረጃዎቻችን እንደቀጠሉ ናቸው። ከውጭ ወዳገኘናቸው መረጃዎች እናልፋለን። የብሩንዲ አብያተ ክርስቲያናት የዓለም አቀፍ እርዳታ ጥሪ ያቀረቡ። በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የሚካሄደው የኤም23 አማጺ ጥቃት በመቀጠሉ ከ88,000 በላይ ኮንጎውያን ዜጎች ወደ ጎረቤት ብሩንዲ መሰደዳቸውን የተባበሩት መንግስታት የስደተኞች ኤጀንሲ አስታውቋል። ኤም23 አማጺዎች ታህሳስ 10 ቀን ስትራቴጂካዊ የወደብ ከተማ የሆነችውን ኡቪራ ከተቆጣጠሩ በኋላ የሰብአዊ ቀውሱ በፍጥነት መባባሱ ተገልጿል። ይህ እርምጃ በአሜሪካ መንግስት መሰረት የቀደመውን የዋሽንግተን ስምምነት የጣሰ መሆኑን የአሜሪካ የውጭ ጉዳይ ሚኒስቴር ገልጿል። ዩኤንኤችሲአር እንደገለጸው በብሩንዲ የሚገኙ የስደተኞች ካምፖች እጅግ ተጨናንቀዋል የተባለም ሲሆን የምግብና የንጹህ ውሃ እጥረት እንዲሁም የበሽታ መተላለፍ አደጋ በስደተኞችና በቀጣይ ማህበረሰቦች ላይ ከባድ ጫና ፈጥሯል። በዚህ ሁኔታ ላይ የብሩንዲ የወንጌላውያን ህብረትና አብያተ ክርስቲያናት አስቸኳይ የዓለም አቀፍ ድጋፍ ጥሪ አቅርበዋል። የህብረቱ
ዋና ጸሐፊ ኤድመንድ ካጋዛ ለክርስቲያን ዴይሊ ኢንተርናሽናል እንደተናገሩት ፍልሰቱ ስነ ምግባራዊና መንፈሳዊ ቀውስን ይወክላል ያሉም ሲሆን በዚህም በክርስቶስ አንድ አካል ስነ መለኮት ላይ የተመሰረተ ምላሽ ያሻልም ብለዋል። አክለውም ይህ ሁኔታ የመንግስታት ድርጅቶች ብቻቸውን ሊቆጣጠሩት የሚችሉትም አይደለም፣ ቤተክርስቲያናት ለተፈናቀሉ ቤተሰቦች የመጀመሪያ መጠጊያ ይሆናሉም ብለዋል። የዘገበው ክርስቲያን ዴይሊ ኢንተርናሽናል ነው። የአሜሪካ ፍርድ ቤት የትራምፕ አስተዳደርን የደቡብ ሱዳን ዜጎችን ጊዜያዊ ከለላ የማንሳት ውሳኔ አገደ። የትራምፕ አስተዳደር በሀገሩ ለሚኖሩ የደቡብ ሱዳን ዜጎች ሰጥቶት የነበረውን ጊዜያዊ ከለላ ካቋረጠ በኋላ የደቡብ ሱዳን ስደተኞች ውሳኔው ተገቢ አይደለም በሚል ጉዳዩን ወደ ፍርድ ቤት መውሰዳቸው ይታወሳል። የቦስተን ፍርድ ቤትም የጊዜያዊ ከለላው ማብቃቱ ውሳኔ እንዲቋረጥና ጉዳዩን እስኪመለከተው ስደተኞቹ በአሜሪካ እንዲቆዩ የሚያስችለውን የአስተዳደራዊ ቆይታ ውሳኔ ወስኗል። 232 የደቡብ ሱዳን ዜጎች ከአሜሪካ ጊዜያዊ ከለላ ተጠቃሚ ነበሩ ሲባል ከለላውንም መስጠት የጀመረው በፈረንጆቹ 2011 ነበር። አሜሪካ ዜጎቿ ወደ ደቡብ ሱዳን እንዳይጓዙ ማስጠንቀቂያ በምትሰጥበት ጊዜ ከለላውን ማቋረጧ ተገቢ አይደለም ተብላ ስትወቀስ እንደነበረም ይታወሳል። ዘገባው የዘ ጋርዲያን ነው። በመጨረሻም የታሸገ የፕላስቲክ ውሃ በየቀኑ የሚጠጡ ሰዎች ተጨማሪ 90,000 የማይክሮፕላስቲክ ቅንጣቶችን ወደ ሰውነታቸው ያስገባሉ ሲል ጥናት አስታወቀ። በየቀኑ የታሸገ ውሃ የሚጠጡ ሰዎች ከሌሎች ሰዎች በተለየ 90,000 የማይክሮፕላስቲክ ቅንጣቶችን ወደ ሰውነታቸው እንደሚያስገቡ በካናዳው ኮንኮርዲያ ዩኒቨርሲቲ የተሰራ አዲስ ጥናት አመላክቷል። በአማካይ ሰዎች በአመት ከ39,000 እስከ 52,000 መጠናቸው ከ5 ሚሊ ሜትር በታች የሆኑ እነዚህ የፕላስቲክ ቅንጣቶችን ወደ ሰውነታቸው ያስገባሉ ተብሏል። የፕላስቲክ ምርቶቹ ከምርት ጀምሮ በሚጓዙበት ጊዜና በሌሎችም ጊዜያት እነዚህን የፕላስቲክ ቅንጣቶች በፀሐይና የአየር መፈራረቅ ሲያመነጩ ወደ ሰውነታችን ገብተው የመተንፈሻ ችግርና የሆርሞን መዛባትንም ያስከትላሉ። የተለመደውን የቧንቧ ውሃ የሚጠጡ ሰዎች በአመት 40,000 የማይክሮፕላስቲክ ቅንጣቶችን ወደ ሰውነታቸው ሲያስገቡ በየቀኑ የታሸገ ውሃ የሚጠቀሙ ሰዎች ከነዚህ ሰዎች በተጨማሪ 90,000 ቅንጣቶችን ያስገባሉ ተብሏል። ተመራማሪዎች የፕላስቲክ እሽግ ውሃን ለአስቸኳይ ጊዜ መጠቀም ተገቢ ቢሆንም በየቀኑ ልንጠቀመው የተገባ ነገር አይደለም ብለዋል። መረጃው የዘ ኢንዲፔንደንት ነው። የተወደዳችሁ ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። ኢቫንጀሊካል ክርስቲያን ሴሚናሪ ከቡኢ አብያተ ክርስቲያናት ህብረት ጋር በመተባበር የልጆችና የወጣቶች የአሰልጣኞች ስልጠና ተሰጠ። ልዩነትን በማጥበብ ሰላምን እንገንባ በሚል ሀሳብ አገር አቀፍ የወጣቶች የሰላም ኮንፈረንስ ተካሄደ። የታሸገ የፕላስቲክ ውሃ በየቀኑ የሚጠጡ ሰዎች ተጨማሪ 90,000 የማይክሮፕላስቲክ ቅንጣቶችን ወደ ሰውነታቸው ያስገባሉ ሲል ጥናት አስታወቀ። ከውጪ የብሩንዲ አብያተ ክርስቲያናት የዓለም አቀፍ እርዳታ ጥሪ አቀረቡ። የተወደዳችሁ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያቀረብኩላችሁ እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ነጻነቱ አቁማና ዳንኤል አንተነህ በጋራ በመሆን ነበር። ቀሪ የጄኤምኤም ዝግጅቶች ይቀጥላሉ። መልካም ጊዜን ተመኘው።